በኢቢኤስ የነበረኝ ቆይታ ከስራ ይልቅ ከአለቃዬ ጋር መሞዳሞድ ላይ ያተኩራል። ይህ ንግግር ከኢቢኤስ ቴሌቪዥን የተለያየችው ጋዜጠኛ ምህረት ዮሴፍ ንግግር ነው። ከፋና ቴሌቪዥን ወደ ኢቢኤስ ቴሌቪዥን የሥራ ዝውውር ያደረገችው ጋዜጠኛ ምህረት ዮሴፍ ከ7 ወራት በኋላ ስራዋን መልቀቋን ሰምተናል። ለበርካታ ዓመታት የሰራችበትን ፋና ቴሌቪዥን ለቃ ኢቢኤስን የተቀላቀለችው ምህረት የጣቢያው ቆይታ በአጭር ተቋጭቷል። ስለዚህ ጉዳይ ተጠይቃ የመለሰችው ምህረት በጣቢያው ያለው የሥራ ሁኔታ አልተመቸኝም፣ ቀደም ባለው ስራዬ የሥራ ነፃነት ነበረኝ፣ ለተመልካች እንጂ ላለቃዬ ብዬ አልሰራም፣ በተጨማሪም ስራዬን አከብረዋለሁ፣ እወደዋለሁ። በኢቢኤስ የነበረኝ ቆይታ ከስራ ይልቅ ከአለቃ ጋር መሞዳሞድ ላይ ያተኩራል። ይህ ደግሞ ከኔ ባህሪ ጋር ባለመሄዱ ስራዬን ለመልቀቅ ተገድጃለሁ ስትል ተናግራለች። ለበርካታ ዓመታት ያገለገለችበትን ፋና ቴሌቪዥንን ለቃ ኢቢኤስን የተቀላቀለችው ከ1 ዓመት በፊት ነበር። ኢቢኤስ ላይ ለመጀመሪያ ጊዜ ከታየት ጀምሮ ነበረ በብዙዎች ተወዳጅነትን ያገኘችው። ምክንያቱም ፋና ቴሌቪዥን ላይ በቆየችባቸው ጊዜያት የፕሮግራም አቀራረቧም ሆነ አመራሯ በጣም ቆንጆ ስለነበር ነው። እናም ገና ለመጀመሪያ ጊዜ ኢቢኤስ ቤት ስትታይ ጀምሮ ተወዳጅነትን ያገኘችው ምህረት ለ7 ወራት በነበራት ቆይታም በእሁድን በኢቢኤስ ዝግጅት ላይ ጥሩ አቀራረብና ከባልደረባዋም ጋር ጥሩ መዋደድ ነበራት። በተለይ የቡና ሰዓት እንግዶች ጋር የምታደርገው ውይይቶች፣ የምታነሳቸው ፍሬ ሐሳቦችና ገለጻዎች በሳልነቷን የሚያሳዩ ነበሩ። ነገር ግን ከነሐሴ ወር አጋማሽ በኋላ እሁድን በኢቢኤስ ዝግጅቶች ላይ አልታየችም ነበር። የነሐሴ ወር 2 እሁዶች ላይም ስለ ጤናው የሚለው ዝግጅት ላይ ብቻ ነው ያየናት። እሱም ቀደም ብሎ የተቀረጸ ሊሆን ይችላል። ምህረት ፋና ቴሌቪዥንን ለመልቀቅ ብዙ መስዋዕትነትን ከፍላ ነበር። በጥቅምት 2017 ዓ.ም ለፋና ቴሌቪዥን የመልቀቂያ ደብዳቤ ስታስገባ ጣቢያው አለቅሽም ብሏት ከፍተኛ ሐዘን ውስጥ ገብታም ነበር። ዋና ስራ አስፈጻሚው ፊት መልቀቂያ ይስጠኝ ስትል በለቅሶ ጭምር ተማጽና ነበር። ይሁንና ግን ወጥቼም ብዙ ተስፋ ያደረኩበት ኢቢኤስ ቤት እንዳሰብኩት አልሆነልኝም ስትል አብራርታለች። የማይካድ አንድ ነገር አለ። እሱም ምንም እንኳን ፋና ቴሌቪዥን እያለች ታዋቂ ብትሆንም በኢቢኤስ ቴሌቪዥን ከመጀመሪያዋ ቀን ጀምሮ እውቅናዋ ከእጥፍ በላይ ጨምሯል። ኢቢኤስ በየጊዜው መነጋገሪያ የሆነና በብዙዎች የሚታይ ቴሌቪዥን ነው። ምህረትም ለወደፊት ስራዎቿ የሚረዳት ተጨማሪ እውቅና እንደሰጣት መካድ አይቻልም። በፋና ቆይታዋም በተለይም በፋና ላምሮት አቅራቢነቷ ነበር የምናውቃት። ፋና ላምሮት የቀጥታ ስርጭት በመሆኑ የምህረትን ብቃት የመሰከርንበት ነበረ። የቃላት አመራረጧ፣ አገላለጿ፣ ካሜራ ፊት ያላት ሞገስ ልዩ ነበር። ይሄም ኢቢኤስ ቤትም ተከትሏት መጥቷል። በተለይ የቡና ሰዓት ላይ ከእንግዶች ጋር ያላት ውይይት፣ ለተነሳው ርዕሰ ጉዳይ የምታደርገው ዝግጅትና የምታነሳቸው ሐሳቦች በጣም ደስ የሚሉ ነበሩ። በአሁኑ ወቅትም በ2017 መጨረሻ ላይ ከ7 ወራት ቆይታ በኋላ ኢቢኤስን ለቃ በሸገር ኤፍኤም 102.1 ላይ የዓለም ቋንቋ በተሰኘው ዝነኛ የሬዲዮ ፕሮግራም ላይ መስራት ጀምራለች። ሬዲዮ ብዙ ዕውቅና ባያሰጥም ምህረት የምትወደው ሙያ በመሆኑ እንደሚስማማት አያጠያይቅም። ነገር ግን ከተደራሽነት አንጻር ካየነው ከስክሪን ጋር የሚወዳደር አይደለም። አሁን ላይ ምህረት ኢቢኤስን ከለቀቀች በኋላ በአዲስ ዓመት አብስራ ሚዲያ የተሰኘ የዩቲዩብ ቻናል ላይ መንፈሳዊ ይዘት ያለው ቃለ መጠይቅ ስትመራ አይተናታል። ኦርቶዶክሳዊ የሆኑ ሐሳቦችን እያዘጋጀ በማቅረብ የሚታወቀውን ወጣት ኢዩኤል ሀብታሙን ጋብዛ ቆንጆ ውይይት አድርገዋል። እሷም ከዚህ በፊት ኢቢኤስን እንደለቀቁት ጋዜጠኞች የዩቲዩብ ቻናል ከፍታ ፖድካስቶችንና ልዩ ልዩ ዝግጅቶችን የማቅረብ እቅድ ይኖራት ይሆናል። በነገራችን ላይ ምህረት ዮሴፍ በኦሳና ከተማ ነው ተወልዳ ያደገችው። እድገቷም በኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን በአዲስ አበባ ዩኒቨርሲቲ በቲያትሪካል ጥበባት ትምህርት ክፍል በዲግሪ ተመርቃለች። ጎበዝ ነች፣ ቀልጣፋና የምትሰራውንም የምታውቅ ሴት ነች።